ግዴታ ከቤት መውጣት አለብኝ። አዎ ለምን ሰለምሽ ሳይሆን እንዴት ነው ይሄን ውሳኔ ብቻሽ የምትወስኙ? ሃይማኖትሽን ለምን ትቀይሪያለሽ? ያደግሽበት ሃይማኖትሽ ነው። ስለዚህ በቃ ግዴታ መውጣት ምክንያቱም እነሱንም እንትን ማለት አልፈልግም። ገባ ገብቼ ስወጣ ስመለስ ብዙ ነገሮች ይፈጠራሉ። ብዙ ነገሮች ይመጣሉ። አሁን የሰሙት እናትና አባቴ ናቸው። ግን አሁን ቤተሰብ አሉ፣ አክስቶቼ፣ ብዙ ዘመዶች አሉኝና እነሱ ሲሰሙ ደግሞ ሌላ ቤት ውስጥ ካገኙ ሌላ ነገር ነው የሚፈጠረው። ለአንቺ ቃል የምገባው ነገር አለኝ እኮ ይሄ ቪዲዮ 3000 ላይክ ለአንቺ ብለው ካስገቡት እነሱ ይገባል። እኔ በቤተሰቦቼ እርግጠኛ ነኝ ይገባል። 3000 ሰብስክራይብ ካስገቡት እና ደግሞ 3000 ላይክ መፈልጊው ነው ማድረግሽ። አና አታስብ፣ እነሱ ያረጉልኛል። የምር ምፈልገው መሰለ አሁን በዚህ ሰዓት ምፈልገው እንዴ ነው ከበድል አድርገው ቤተሰቦቼ ከበድል አድርገው ወይስ እኔ ምፈልገው ምን ተቀለ አባያ ሙሉ አባያ ማለት ነው። ሙሉ አባያ አገዛለሁ። ሰምታችሁታል። ቃል እየገባ ነው። ሰምታችኋል ቤተሰቦቼ አገዛለሁ እና ማለት ነው እናንተ ማለት ነው ቶሎ ብላችሁ 3000 ሰብስክራይብ 3000 ላይክ አድርጋችሁ እንደምታስደስቱኝ ተስፋ አደርጋለሁ። በእናንተ ደግሞ አለብሳታለሁ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ በጣም። ዛሬ እንደርሰናል። አሁን የመጣሁት አንደኛ እናንተን ለማመስገን ነው። ባለፈው ትላንትና ባወራሁት ነገር እናንተን ባማከርኩት ነገር ከጎኔ ስለቆማችሁ ስለደገፋችሁ በሐሳብ ከኔ ጋራ ስለሆናችሁ በጣም ነው ማመሰግነው። በኮሜንታችሁ ስር በቃ ብቸኝነት እንዳይሰማኝ አለን በቃ የተለያየ ደስ የሚሉ ቃላቶችን እየተጠቀማችሁ ስለደገፋችሁ ተስፋ ስለሰጣችሁ ነገ መጓዝ እንድችል ስላደረጋችሁ በጣም አመሰግናለሁ። እና ቤተሰቦቻችን ዛሬ ደግሞ እንደምታውቁት የመጣሁት አንደኛ በሁለት ነገር ነው የመጣሁት። አንደኛ ዴቭ ደውሎ ጧት ላግኝሽ ብሎኝ ነበረ፣ እሱንም ለማግኘት ነው የመጣሁት። ሁለተኛ ነገር ደግሞ ትላንት ከናንተ ጋር አውርቼ ምናምን ደስ ብሎኝ ወደ ቤት ገብቼ ነበርና ቤት ስደርስ ያልጠበቅኩት ነገር ነው የሆነው። በእነሱም አልፈርድም፣ ምክንያቱም ማንም ቤተሰብ የሚያደርገው ነገር ነው የተደረገውና ትንሽ እናቴ በጣም ተቆጣችኝ። አባቴ፣ ወንድሞቼ፣ እህቴ በጣም ማለት የሆነ አለ አይደል በእነሱም አልፈርድባቸውም፣ ትክክል ናቸው። ማንኛውም ሰው ማንኛውም ቤተሰብ ልጁ ላይ የሚያደርገውን ነገር ነው ያደረጉትና እንዴት ታደርጊያለሽ? እንዴት ማለት እምነት ማለት እኮ እንዴት በአንድ በራስሽ ብቻ ወስነሽ እምነት ትቀይሪያለሽ ምናምን ብለውኝ ብዙ ጭቅጭቅ ተፈጥሮ ነበረ። ፋዘርም እንደውም ፋዘር ምንድነው ሐሳብሽ የምርሽን ነው ብሎ ማመን ራሱ አልቻለም። በቃ ጭቅጭቅ ተፈጠረ። በቃ እንዴት ታረጊያለሽ አንቺ ለኛ ክብር አታስቢም? እኛ ስለኛ እንዴት አትጨነቂም? እንዴት ነው ነገር የምታረጊው? ብዙ ነገር ነው ያወሩት። ብቻ ማለት እንዴት ካኛ ውጪ ብዙ ታረጊያለሽ? እኔም ማማከር ነበረብሽ አለ አባቴ። እናቴ ደግሞ ምን ሆነሽ ነው? ለማን ነው? በቃ ሌላ ነገር ነው ያሰቡት። አንደኛ ለወንድም እንደቀየርኩ ይመስላቸዋል። ወንድ ሙስሊም ወንድ አፍቅሬ ምናምን ለሱ እምነቴ እንደቀየርኩ ነው የሚመስላቸው። ብቻ ላስረዳቸው በሞክራኔ በራሴን የወሰንኩት ምናምን ስላቸው ብቻ ሊያምኑ ራሱ አልቻሉም። ምክንያቱም የሆነ ሰው አለ ከኋላሽ በቃ አንቺ አፍቅረሽ ነው ወደሽ ነው ሙስሊም እምነትሽ የምትቀይሪው ምናምን ብለው ብቻ ቤተሰቦቼ እንደዛ ደስ ብሎኝ ወደ ቤት ስገባ ያው ግን እንደሚፈጠር አቅ ነበር በውስጤ። ማለት ማንኛውም ቤተሰብ እንዲህ ያደርጋል እና ትንሽ ብጥብጥ ነበረ፣ ጭቅጭቅ ነበረ፣ ጩኸት ነበረ። እንዴት ታረጊያለሽ? በቃ ብዙ ነገር አሉኝ። ከዛ በቃ እንደዛ ሲሉኝ ትንሽ አይምሮዬ ተረብሾ ነበር። ወደ ራሴ መብጥቼ ነበር። ግን አንዴ ወድጄ የወሰንኩት ነገር ስለሆነ ቤተሰቦቼ ምንም በቃ ወደኋላ እንዳልል በደንብ ነው የማውቀውና ያጋጥማል ማለት የሆነ አዲስ ነገር ሲፈጠር እንደዚህ አይነት ነገሮች በህይወት መንገድ ላይ በጣም ነው የሚያጋጥሙት። እኔ ደግሞ እናንተ ከጎኔ ስላላችሁ ምንም እንደማልፈራ ስላሳያችሁኝ አንካውን በኋላ ምንም አልፈራም። ብቻ ከነሱም አንድ ላይ ያው እንዲህ ከሆነ በትንሹም በትልቁም ጭቅጭቅ ስለሚጀመር ከነሱ ወጣ ብዬ የራሴን ቤት ተከራይቼ ለመኖር አስቤያለሁ። ምክንያቱም እንደምታውቁ ቤተሰቦቼ ኦርቶዶክስ ናቸው። የነሱንም መብት መጋፋት አልፈልግም፣ የኔንም መብት እንዲጋፉብኝ አልፈልግም። ስለዚህ በነፃነት ቤት ተከራይቼ ወጥቼ መኖር ፈልጋለሁ ማለት በቃ በደንብ እንደዛ ከሆነ በነፃነት እስልምናንም በደንብ ውስጥ ገብቼ ማወቅ ፈልጋለሁ። ህጎቹን ጓደኞቼ በነፃነት እኔ ቤት መተው ስለ እምነታቸው በደንብ ያሳዩኛል ምናምንና እንደዛ አስቤያለሁ። ምን ትሉኛላችሁ? ማለት መውጣት አለብኝ
ግድ ነው መውጣት ከቤተሰብ ጋር እንዲህ ተብሎ ሁለት አይነት እምነት በአንድ ቤት ውስጥ መኖር አይቻልምና እንደዛ አይነት ነገር አስቤያለሁ። እስቲ ለዴቭም ነግረዋለሁ። እሱ ደግሞ በጧት ነው የደወለው ማዋራሽ ነገር አለኝ ብሎ ነው ቤተሰቦቼ እና አሁንም እንድታበረታቱኝ ፈልጋለሁ። ማለት አሁን ከቤተሰብ ተለይቶ ለብቻ ለመኖር ብዙ ነገር ያስፈልጋልና ብዙ ኃላፊነት አለ፣ የሰው ወቀሳ አለ። አሁን የሰሙት እናትና አባቴ ብቻ ናቸው፣ ግን አሉ ሌላ ቦታ ያሉ ዘመዶቻችን አሉ። እነሱ ሲሰሙ ብዙ ወቀሳ ይኖራልና ከዚህም ለመሸሽ ነው ለብቻዬ መኖር ፈልጋለሁ ያልኳችሁ እና እንድታበረታቱኝ፣ አይዞሽ ከጎንሽ ነን፣ በቃ የተስፋ ቃል አለ አይደል? በቃ እና ዱዓ እንድታረጉልኝ አላህ ይርዳሽ እንድትሉኝ፣ በቃ በሁሉም መንገድ እንድትደግፉኝ ፈልጋለሁና እንደምትደግፉኝ ደግሞ ተስፋ አረጋለሁ። አሁን እኔ የመጣሁት በቃ ከእናንተ ጋር ላዋያችሁ ነው። በተረፈ ደግሞ ዴቭም ይመጣል፣ ከሱ ጋርም ምን እንደሚያወራኝ ሰማዋለሁ። እስቲ በጧት ነው የደወለልኝ፣ አስቸኩሎ ነው በቃ የሚያወራሽ ነገር አለ ማናግርሽ ነገር አለ ምናምን ብሎ ስለደወለልኝ እሱንም ለማግኘት ቤተሰቦቼ በጣም ወዳችኋለሁ። ከኔ ጋር እንድትሆኑ ፈልጋለሁ፣ እንድትደግፉኝ፣ እንድታግዙኝ። ያው ብቸኝነት ሲኖር ደግሞ በቃ አላህ ብዙ ቃላቶች ከኔ ጋር እንዲሆኑ ፈልጋለሁ። በቃ ዴቭን እንጠብቀዋለን። እስቲ እየመጣው ነው ብሎኝ ነበርና እሱን አብረን እንጠብቃለን። እስቲ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ያው እንደውም መጣል ሩትዬ እንዴና ባንሻ አለሽ ሁሉ አማን ዘመንሽ ሰላም ነው? አማን ነው አለ ደስ ብሎኛል። ፏል ደመሸ ያው ምንም እኮ ያቀስማ ይለመዳል። ማይለመድ ነገር የለም። ዳነካ አለ እንዴ አለ ይላማ ዛሬ ፊት ምንም እንደሰሙን ፈገግ አዎ እስከ ቤተሰብ ጋር ትንሽ ችግር ስለተፈጠረ ማለቴ ያው ቤተሰብ ጋር ትንሽ ችግር ተፈጠረ። አዎ ማለት ከዚህ ትላንት እንደውም እንደዛ ብዬ ምናምን ደስ ብሎኛል የገባሁት። ከዛ እንዴት እንደሰሙ አላውቅም፣ ሰምተው ሁሉም ጓ ብለው እየጠበቁኝና ከዛ እንዴት አንቺ እንዴት ታረጊያለሽ ምናምን ብሎ ፋዘርን ታውቀዋለህ እንዴት እንደሚናደር ሲናደር እንዴት እንደሚጮህ እሱ ጮኸብኝ ምናምን እንዴት እንደዚህ አይነት ነገር እንዴት ታረጊያለሽ ብቻሽ እንዴት መወሰን አይከብድም ወይ ምናምን ምን ችግር አለ ማለት አንቺ 18 ዓመት አልፎሻል። አልፎኛል ግን ምን አለ መሰልክ አንቺማ በቃ የሆነ ወንድ ወደሽ ነው ምናምን ወደሽ ነው ለሱ ነው እምነትሽ የምትቀይሩ እንጂ ምንም ብቻሽ ወሰነ ጀመር ለወንድ ተብሎ እምነት አይቀየርም እኮ ብቻሽ እንዴት አድርገሽ እነሱ ግምት አዎ በቃ አላ ቤተሰብ ትንሽ ከነሱ ጋር ደብሮኝ ነበር። በቃ አሁን እነሱም ትክክል ናቸው፣ በእነሱ ቦታም ብትሆን ቤተሰብ ናቸውና እኮ እና በጣም ዳፊውንብሽ አዎ በቃ ይሆናል። እንዴት ታዲያ አብረን እንኖራለን እንዴት አብረን መኖር እንችላለን ምናምን እማሚን በጣም ጮኸችና ከዛ ምን አሰብኩ መሰለክ በቃ የነሱንም መብት ከምጋፋ ቤተሰቦቼ ናቸው፣ ወዳቸዋለሁ፣ አከብራቸዋለሁ። ግን ደግሞ በዚህ ልክ መጨቃጨቅ የለብንም ገብቶሃል። እነሱም እኔን በጣም እንደዚህ ተጽዕኖ መፍጠር የለባቸውም። ምን አሰብኩ በቃ ላፊ ሆኑብሽ ማለት አዎ ብቻ ይደብራል ማለት ደግሞ ቁጭ ብዬ ሳስብ እነሱ ላይ መፍረድ አልችልም። ምክንያቱም ማንኛውም ቤተሰብ እንደዚህ አይነት ነገር ያደርጋል። ማለት በቃ ልጃቸው የሆነ ነገር ስትሆን ግድ ነው ይናደዳሉ፣ ይጮዋሉ፣ ይናገራሉ። ይሄ ማንኛውም በየትኛውም እምነት በኩል ያሉት የሚያረጉትን ያረጉት። ግን አሁን እኔ የሆነ ነገር መወሰን አለብኝ። ገባክ? ምን ልትወስኝ? በቃ ከቤት ወጥቼ ያው የተወሰነ በቃ ማለት አላ የራሴ ቤት እንዲህ ሳትዘጋጂ ዝም ብለሽ ትወጪ በቃ ይሻላል። ምን ማለት ቤት ተከራይቼ የሆነ በቃ የሆነ ይመስለኛል ፈተና አሁን እንደዚህ አሁን አንቺ አንዳንዴ እንደዚህ አይነት ውሳኔዎች ስትወስኚ ፈተና ማብሮ ይመጣልና ፈተና ሊሆን ይችላልና ጀስት እነዚህም ፈተናዎች ደግሞ ያው ጠንክረሽ ምናምን ማለፍ አንቺ እንትን ነው። አዎ በቃ ለእኔ የሚሻለው ለእነሱ የሚሻለው ተራርቆ ይሻላልና ቤት ተከራይቼ እስቲ አንተን ቤት ፈልግልኝና ቤት ተከራይቼ በቃ ራሴን መቻል አለብኝ ማለት ራሴን ደግፌ አጽድቼ በቃ በደንብ በፍሪደም እምነቴንም በደንብ ማወቅ አለብኝና
በቃ ፈተና ነው በእናትሽ የሆነ የተወሰነ የስና ያህል እኔ እኮ አሁን በቃ ቤተሰብ ነው በቃ ሁሉም ነገር ነው ያበላሸው ብዙ ጊዜ ማለት ነው። አይ ዴቫ በእነሱ ምን አልፈርድም ማለት በቃ ግን እኔ ነኝ መጠንከር ያለብኝ በቃ ራሴን መቻል አለብኝ ወጥቼ የተወሰነ ስራም እየሰራው በቃ የሆነ ራሴን ማበረታታት አለብኝ። ቤተሰቦቼ እንደምታውቃቸው ባለፈው የትላንቱ ቪዲዮ ላይ በጣም ኮሜንት አለው አይደል? አዎ በቃ ይደግፉኛል እነሱም ከጎኔ ናቸው። በቃ ጓደኞቼ ደግሞ 2 ልጆች ምናምን አግኝቻለሁ ከሙስሊም አይታያቸዋል አይደል? ከነሱ ጋር ሆኜ እነሱም ያበረታቱኛል። በቃ ቤተሰቦቼንም ወዳቸዋለሁ ግን እንዲጥል እንዲፈጠር አልፈልግም። ገባ? እኔ ራሴን መቻል አለብኝ። ከራሴ ጋር አውርቻለሁ። በቃ አንተም ቤት ፈልግልኝ እኔ በቃ ብቻ ከቤተሰብ መውጣት ፈልጋለሁ። ያና ፈልግልሻለሁ አብሽራ በቃ አንተም ቤት ፈልግልኝ ከዛ በቃ ብቻዬን እኔ በሚያስፈልግሽ ነገር ሁላ ከጎንሽ ነኝ ከጎንሽ ነኝ። ምንም ነገር ካንቺ ያው ካንቺ በኩል ምንም ነገር ቢመጣ ነገሮችን እንትን አደልሽ ነው። አዎ በቃ እኔም ደግሞ ያልፋል። ገባካ? ሁሉም አሁን እንትን አሁን የመጀመሪያ ስለሆነ ነው እንጂ እንደዚህ የሚሆኑት ቀይረሽ ለመደገፍ አንቺ ከጎንሽ ነኝ። ገና ለገና ስለቀየርሽ ምንም ችግር ማለት ሁሉም ቤተሰቤም እኮ የሆነ ሰዓት ላይ ለምዱትና ይመጣሉ። ልጃቸው ነኝ። ገባክ? እንዲህ አይገፉኝም ግን ያው ነገሮችን ለማረጋጋት ምናምን እንዲያምኑ በቃ ልጅ ወስናለች እንዲሉ ግድ ከቤት መውጣት አለብኝ። ከቤት ወጥቼ ራሴን ችዬ በቃ ከቤት የምትወጪው ከቤተሰብ ጋር ስለተጣላሽ ነው? አዎ ሌላ ምንም ችግር የለውም። በቃ በዚህ ኬስ ግዴታ ከቤት መውጣት አለብኝ። አዎ ምክንያቱም አንደኛ ለምን ሰለምሽ ሳይሆን እንዴት ነው ይሄን ውሳኔ ብቻሽ የምትወስኙ? ሃይማኖትሽን ለምን ትቀይሪያለሽ? ያደግሽበት ሃይማኖትሽ ነው። ስለዚህ በቃ ግዴታ መውጣት ምክንያቱም እነሱንም እንትን ማለት አልፈልግም። ገባ? ገብቼ ስወጣ ስመለስ ብዙ ነገሮች ይፈጠራሉ። ከዚህ በላይ መቆሳሰል ነው ሆኖ ሃይማኖትሽን ቀየርሽ ተብሎ የዚህን ያህል ውሳኔ ማለት እነሱም ጫና ማድረጋቸው ያው ቤተሰብ ስለሆነ ምንም መፍረድ አልችልም ማለት ማንኛውም ቤተሰብ የሚያደርገው ነገር ስለሆነ በእነሱም መፍረድ አልችልም። ግን በቃ እኔ መውጣት አለብኝ። አንደኛ እነሱንም አለመረበሽ ነው። ሁለተኛ ደግሞ እስቲ እኔም ብቻዬን ጠንክሬ መቆም አለብኝ። ገባክ? ብዙ ነገሮች ይመጣሉ። አሁን የሰሙት እናትና አባቴ ናቸው። ግን አሁን ቤተሰብ አሉ አክስቶቼ ብዙ ዘመዶች አሉኝና እነሱ ሲሰሙ ደግሞ ሌላ ቤት ውስጥ ካገኙ ሌላ ነገር ነው የሚፈጠረው። ስለዚህ ምን ማድረግ አለብኝ? ከነሱ መለየት አለብኝ። ገባክ? ተለይቼ በቃ ራሴን በደንብ አጠንክሬ መስራት አለብኝ። እና ለዛም ነው ይሄን ውሳኔ የወሰንኩት። ገባ? እና እንደምታውቀው ቤተሰቦችም እንደሚደግፉኝ ተስፋ አደርጋለሁ። ከኔ ጎን እንዲቆሙ ማለት በእንደዚህ ነገሮች ጊዜ ብቸኝነት እንዳይሰማኝ አንተም እንደምትደግፈኝ እንዳልኩክም ቤትም ፈልግልኝ ብቻ ሁሉም ነገር አብሽር። እኔ ከጎንሽ ነኝ። ሁሉም ነገሮችን ማኔጅ እናደርጋለን፣ ትሪት እናደርጋለን። አያሳስብም። በቃ ፈተና ነው ይሄ የምታልፈው። አረ ያልፋል። አረ እኔ ምንም አሁን ለምሳሌ ትንሽ ያው ከሰው ጋር ስትጣላ ነው ትንሽ የሚደብርክ እንጂ እኔም ብዙ ይሄን አልከፋኝም። ምክንያቱም ውሳኔን በደንብ ስለማውቀው ደስተኛ ስለሆንኩበት የወሰንኩበትን መንገድ በጣም ደስተኛ ስለሆንኩበት በቃ ብዙም አልከፋኝም። ገባ? ከሚያበረታታኝ ልጆች አሉ ምናምንና ይሄን አልደበረኝም። የጠበቅኩትም ነገር ነው። ገባት? እንደዚህ አይነት ነገር ሲሆን የሆነ ነገር ትጠብቃለህ። እኔም ስለጠበቅኩት ብዙም ይናል እንትን አላለም። በቃ ለማንኛውም ዛሬ ፋሚሊዎች ነው ወደዚህ ማለት አሁን ቆይ ግን አንተ ለምን ነበር የፈለከኝ? በእነዛ ጧት ደውለህ ፈልግሻለሁ ማውራሽ ነገር አለ ምናምን ያልከው ለምንድን ነው? እሱን በቃ ሌላ ቀን ብነግርሽ ይሻላል። ለምን? ምክንያቱም አሁን በዚህ ሙድ ውስጥ ሆነሽ ግን ከዚህ ሙድ ውስጥ ለማውጣት ልሞክርና አንቺ ማለት ነው ይሄ ቪዲዮ 3000 ላይክ ካገኘ የምፈልጊው ነው ማድረግ። ኧረ እባክህ ምንድን ነው የምታደርግልኝ? በቃ የምፈልገው ብዙ ነገር ነው በዚህ ሰዓት የሚያስፈልገኝ። ብዙ ነገር ያስፈልገኛል። እኔ ለአንቺ ቃል የምገባው ነገር አለኝ እኮ ይሄ ቪዲዮ 3000 ላይክ ለአንቺ ብለው ካስገቡት እነሱ ይገባል። እኔ በቤተሰቦቼ እርግጠኛ ነኝ ይገባል። እንደገና ደግሞ ሰብስክራይብ ማለት ነው አሁን 2850 ሰብስክራይብ አለ። 3000 ሰብስክራይብ ካስገቡት እና ደግሞ 3000 ላይክ 3000 ሰብስክራይብ 3000 ላይክ ካስገቡት መፈልጊው ነው ማድረግሽ። አረ አታስብ፣ እነሱ ያደርጉልኛል። የምር ምፈልገው ምን መሰለህ አሁን በዚህ ሰዓት ምፈልገው እንዴ ነው ከበደል አድርገው
ቤተሰቦቼ ከበድል አድርገው ወይስ ምን? እንዴት ነህ አንተ? እኔ ችግር የለውም ሁሉንም ታደርጋለህ። 3000 ሰብስክራይብ ካስገቡኝ 3000 ላይክ ካደረጉ እኔ ለአንቺ የምፈልገውን አደርግልሽ የምፈልገው። እና ሰምታችኋል ቤተሰቦቼ 3000 ሰብስክራይብ 3000 ላይክ እንደምታደርጉ በደንብ እኔ በእናንተ እምነት አለኝ። እና እስቲ ምን ልበለው ምን ትላላችሁ? ግን እኔ የሚያስፈልገኝ የሆነ በጣም የምፈልገው ነገር አለ። እስቲ እኔ የምፈልገው ምንድነው ታውቃለህ? አባያ፣ ሙሉ አባያ ማለት ነው። ሙሉ አባያ አገዛለሁ። ሰምታችሁታል፣ ቃል እየገባ ነው። ሰምታችኋል ቤተሰቦቼ። አገዛለሁ እና ማለት ነው እናንተ ማለት ነው ቶሎ ብላችሁ 3000 ሰብስክራይብ 3000 ላይክ አድርጋችሁ እንደምታስደስቱኝ ተስፋ አደርጋለሁ። በእናንተ ደግሞ አለብሳታለሁ ማለት ነው። ሰምታችኋል። ያው እሷ ስላለች ነው ባይዚ ቤተሰቦች በእንትን አባያ የእሷ ምርጫ ስለሆነ እና ቤተሰቦቼ እንደምታዩት እሱ ቃል ገብቷል። እናንተ ደግሞ 3000 ሰብስክራይብ 3000 ላይክ አድርጋችሁ ይህን አባያ ማስገዛት አለብኝ። እንደምትረዱኝ እንደምታግዙኝ ተስፋ አደርጋለሁ። ትገዛለህ? አዎ ይገዛልና እናንተም በዚህ ተባበሩኝ። እኔ ሙሉ አባያ መልበስ ፈልጋለሁ። ቆንጅዬ ሙስሊም መሆን ፈልጋለሁ። እና ቤተሰቦቼ እገዛለሁ። ሙሉ አባያ ነው ያልሽኛ? ሙሉ አባያ ማለት ነው ያለውን ሰምታችኋል። ሰብስክራይቡን ከዛ በኋላ እገዛለሁ ማለት እና ቤተሰቦቼ በዚህ እንደምትደግፉኝ ተስፋ አደርጋለሁ። የምሬን ነው። 3000 ሰብስክራይብ ነው 3000 ላይክ ካገኘ ሙሉ አባያ ዴቭ ይገዛልኛል። በዚህ ቪዲዮ ብቻ ማለት ነው። በዚህ ቪዲዮ ብቻ በቃ። እና ቤተሰቦቼ ሁሉንም ነገር በእናንተ ጥያለሁ። እና እንዳልኳችሁ በፊት የሚያወራውት ነገሮች አሉ። ማታሳፍሩኝ አውቃለሁ እያለች በቃ አረ በእነሱ እኔ 100% እርግጠኛ ነኝ። አንተ ለመግዛት ተዘጋጅ። እና እንደዛ ቤተሰቦቼ በጣም ነው ማመሰግናችሁ፣ ወዳችኋለሁ። ባይዘዌ ፋሚሊ የቤተሰቦች ነገር ቤቱን ፈልጋችሁኝ ፈልጋለሁ። ማስተካከል ያለብን እናስተካከላለን። እኔ ከጎንሽ ነኝ። ለአንቺ ብዬ ማልከፍለው መስዋዕትነት የለም። ታውቂያለሽ። አሁን አንቺ እንድትጎጂብኝ አልፈልግም። ልክ ነህ። እነሱም ከኔ ጎን ናቸው። ያው አንተም እነሱም ስላላችሁኝ በጣም ደስተኛ ነኝ እና እነሱንም ማመስገን አለብኝ። ገባካ? ማለት ባለፈው ኮመንቱን ሳነበው በጣም ነው ደስ ያለኝ። ይሄናል ሰው እንዲህ ሰው ይቀበለኛል እንዴ ምናምን ብዬ አላሰብኩም ነበር፣ ግን ብቻ ደስ ብሎኛል። ወዳቸዋለሁ። ከጎንሽ መሆን አንተም ደስ ብሎኛል። ባንተም ማለት ያው አለ አባያውን ስገዛ ግን ያኔ በደንብ ደስ ይለኛል። በደንብ አመሰግናለሁ። ቤተሰቦቼ እንደዛ ነው። እኔም በእነሱ በጣም እርግጠኛ ነኝ። ለመግዛት ብቻ አንተ ተዘጋጅ። አረ ችግር የለውም እንገዛለን። ደግሞ ምንም ጣጣ የለውም። ያው ማስመርጭሽ እና ሰምታችሁታል ቤተሰቦቼ። እናንተ እንዳልነው አድርጉልኝ። 3000 ሰብስክራይብ 3000 ላይክ አድርጉልኝ። እና በቀጣይ ስመጣ አባይን ለብሼ ፏ ብዬ ነው የምመጣውና ፏ ብዬ ነው የምመጣውና በቃ ስምሽን ግን ዛሬ ስሜ ያው ደስ የሚል ስም ነው። ታውቃላችሁ። ኮሜንት ላይ ትናንትና ሳነብ ነበር። ግማሹ ነዙዬ ይላል፣ ነዚፋዬ ይላል፣ የኔ ውድ ይላል። ደስ የሚል ስም ነው። በጣም ነው የምወደው ስሜንና እነሱም ወደውልኛል። ስም ነው። ግን እኔ ሩት ብዬ ልጠራሽ? ኧረ አልፈልግም። ነዚፋ በቃ ነዚፋ፣ ነዙ ይቆላመጣል። እኔ በፈለኩት መጥራት አልፈልግም። ነዙ ከፈለክ ነዙ ብለህ ጥራኝ። ነዙ ማን ብዬ ልጥራት? እኔ የለመድኩት ሩት ነው። አይ ነዙ፣ ነዚፋ፣ ነዚፋዬ የኔ ቆንጆ። አላየም ኮሜንት ላይ ከዛ አታነብም እንዴ አንተ? የቤተሰቦቿን እንትን ረሳቸው ማለት ነው እኮ። ታዲያ እንደዚህ በዚህ መቀጠል ከቻልኩ በቃ ከብዙ ነገር አንቺን እንትን ማለት ይችላል ማለት ነው። ግድ ይላልና እና ቤተሰቦቼ አመሰግናለሁ፣ ወዳችኋለሁ። ምንድን የምትላችሁ ነገር አለ? እኔ የምላችሁ ነገር ምንም ነገር የለም። እንደተባባልነው እንግዲህ ቀጣይ በአባያ እንመጣለን። እናደርገዋለን። ፏ ብለን እንመጣለን ቀጣይ ማለት ነው። እንወዳችኋለን። ቻው ቻው። ቻው።